ሰላም ጤና ይስጥልኝ። ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። አብራችሁን ቆዩ። በኦሮሚያ ክልል የኢትዮጵያ መከላከያ ሰራዊት በአማራዎች ላይ ትኩረት ያደረገ የትጥቅ ማስፈታት ዘመቻ ውስጥ ገብቷል። በተያያዘ ቄሮ የተሰኙ ወጣቶች በየአካባቢው ወታደራዊ ስልጠና እየወሰዱ መሆናቸውን ምንጮች ገልጸውልናል። በሆሮ ጉድሩና ምስራቅ ወለጋ ዞኖች የሚኖሩ አማራዎች ትጥቃቸው በመከላከያ ሰራዊት እየተወሰደ የሚገኙ ሲሆን እኛ የጸጥታ ችግር አለብን፣ ትጥቃችንን አናስረክብም ያሉ አማራዎች እየታሰሩ መሆናቸውን ምንጮች ገልጸውልናል። ከወረዳው የሚላኩ ካድሬዎችና የመከላከያ ሰራዊት አባላት በፈቃደኝነት ትጥቃቸውን በማያስረከቡ የአማራ ተወላጆች ላይ በኃይል ከበባ በመፈጸም ትጥቃቸውን እየነጠቁ መሆኑ ተገልጿል። ይህንን የተመለከቱ የአማራ ተወላጆች ዳግም አንገታችንን ለካራ አሳልፈን አንሰጥም በማለት ትጥቃቸውን እየያዙ ከአካባቢው እየተሰወሩ መሆኑን ምንጮች ገልጸውልናል። በተያያዘ በኦሮሚያ ክልል በወረዳና በከተማ አስተዳደር የቄሮ ስልጠና ተጠናክሮ ቀጥሏል። ለማሳያ ያክልም በምስራቅ ወለጋ አንገርጉትን ከተማ በርካታ ወጣቶች እየሰለጠኑ መሆኑ ታውቋል። በአርሲ የተፈጠረው ሃይማኖታዊ ችግር ተባብሶ ቀጥሏል። በአርሲ በሆሎንቆ ዋቤ ወረዳ ቡርቂቱ ቀበሌ ዛሬ ህዳር 6 2018 ዓ.ም ሌሊት ላይ ቦምብ መጣሉ ተገልጿል። ቦምቡን የጣለው አካል ምንጩ ባይታወቅም ክስተቱን ተከትሎ የመንግስት ኃይሎች በየክርስቲያኖች ቤት እየዞሩ ፍተሻ፣ ማዋከብና የጅምላ እስር እየፈጸሙ ይገኛሉ። የአገዛዙ ኃይሎች ክርስቲያኖችን ከየቤታቸው በማስወጣት ከፍተኛ ድብደባ ሲፈጽም እንደነበር የተገለጸ ሲሆን በጥይት ተደብድበው የአንድ ሰው ህይወት ማለፉም ታውቋል። ሁለት የብልጽግና ከፍተኛ አመራሮች በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መመታታቸው ተገለጸ። የሚኒሊክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦር በትናንትናው አውደ ውጊያ ሁለት ከፍተኛ አመራሮች ሞተዋል ሲል አስታውቋል። ህዳር 5 2018 ዓ.ም ከወቂታ እስከ ፍላቂት በነበረው አውደ ውጊያ የአገዛዙ ሰራዊት ሙሉ ለሙሉ በሚያስብል ደረጃ መመታቱ የተዘገበ ሲሆን ከዚህ ጋር ተያይዞ የአማራን ህዝብ በገንዘብ የሸጡ አብርሃምና ጌታቸው የተባሉ የአድማ ብተና የውህድ ምክትል አዛዥና ከፍተኛ አመራር በአውደ ውጊያው ሞተዋል። የቀብር ስነ ስርዓታቸውም ዛሬ ህዳር 6 2018 ዓ.ም እንደሚፈጸም ታውቋል። የሶስት ሻለቃ ውህድ ምክትል አዛዥ የሆነው ጌታቸው የሚባልም ተላላኪ በትናንትናው ዕለት በአውደ ውጊያ መሞቱ ታውቋል። አብርሃም የሚባለው ከፍተኛ አመራር ከባድ ቁስለኛ ሆኖ ወደ ሆስፒታል ቢገባም ከመሞት አልዳነም። በባንዳነት ህዝባቸውን ክደው ለአገዛዙ ሲያሸረግዱ የነበሩ ሁሉም ወደ አምላካቸው ተሸኝተዋል ብሏል ሚኒሊክ እዝ። ተጋድሎውን የፈጸመው የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር አንሻ ክፍለ ጦር ነው። የብልጽግና አገዛዝ የጦር ወንጀል ፈጸመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጄኔራል አሳምነው ጽጌ ኮር የአገዛዙ የብልጽግና ሰራዊት በንጹሃንና በእንስሳት ላይ በከባድ መሳሪያ ጉዳት ማድረሱን አስታውቆናል። የብልጽግና አገዛዝ በሰሜን ወሎ አስተዳደር ዞን ላስታ ወረዳ 04 ቀበሌ ሳርዝና ልዩ ስሙ ወንበርኮ ማርያም በሚባል ደብር እህል በመውቃት ላይ ያሉ ንጹሃንን ላሊበላ ከተማ ልዩ ስሙ 2 ቁጥር ከሚባለው ቦታ በመሆን በዘፈቀደ ሞርታር 120 ወደ ንጹሃን በመተኮስ የአንድ ቤተሰብ አባላትን በግፍ ገድሏል። የ15 ዓመት ታዳጊ የነበረው ወርቅዬ ጌታቸው ወዲያውኑ ሲሞት ህፃን ደባሽ ጌታቸው እድሜዋ 8 ዓመት ቀኝ እጁ ተቆርጧል። የልጆቹ አባት ጌታቸው መለሰም እድሜው 46 የነበረ ሲሆን በከባድ ሁኔታ ቆስሏል። 7 ከብቶች ወዲያውኑ ሲሞቱ አውድማው ላይና በዙሪያው የነበረ 3 ክምር እህል ተቃጥሏል። አውድማ የሚያሄዱትን ባሻጋሪ በቃ በከባድ መሳሪያ የሚደበድበው ወደ 7 ከብት ነው። አሁን 2-3 ሰው 7 ከብት አንድ አውድማ ያለቀው አዎ እየተሄዱ ሰላማዊ ሰው መሆናቸውን እያወቀ በቃ ህዝቡ መኖር በጣም ሳሳቢ ሆኗል። ለመኖር ከባድ ነው። በቃ ሰርተን አልበላን፣ ልጆቻችን አላሳደግን፣ ምን ሊሆን ነው? አርበኛ ፍሬው አለና ተሰዋ። አርበኛ ፍሬው አለና የትውልድ ቦታው ራያ ቆቦ ተኩለሽ ሲሆን ለተከታታይ ዓመታት ለአማራ ህዝብ ሲል ከባድ ተጋድሎ ሲፈጽም ቆይቶ በክብር መሰዋቱ ተገልጿል። አርበኛ ፍሬው የመጀመሪያና የሁለተኛ ደረጃ ትምህርቱን በቆቦ ከተማ ሚሊኒየም ትምህርት ቤትና ቆቦ ሃይ ስኩል ተምሯል። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ፊቱን ወደ ግል ስራ በማዞር የግል ስራዎችን ይሰራ የነበረ ሲሆን ባለትዳርና የሁለት ልጆችም አባት ነበር።
አርበኛ ፍሬው አለና በ2013 ዓ.ም የተቀሰቀሰውን የሰሜን ኢትዮጵያ ጦርነትን ተከትሎ ፋኖን በመቀላቀል የዞብል አምባ ክፍለ ጦር አባል በመሆን በርካታ ተጋድሎዎችን በማድረግ ስሙን በታሪክ መዝገብ አስፍሯል። የሰሜኑ ጦርነት በፕሪቶሪያው ስምምነትና ድራማ መጠናቀቅ ማግስት የአማራ ሕዝብ የዘመናት ጥያቄዎቹ በብልጽግና አገዛዝ በኃይል መታፈን ጋር ተያይዞ ፋኖ ወደ ለየለት የፖለቲካ ትጥቅ ትግል መግባቱ የሚታወቅ ሲሆን አርበኛ ፍሬው ቆቦ ከተማ በህቡ እየተንቀሳቀሰ ስውር ውጊያዎችን በመፈጸም ትግሉን ተቀላቀለ። አርበኛ ፍሬው የፋሽስቱ አገዛዝ ሰዎች ከሚጠረጥሩና እስከሚነቁበት ድረስ ከአንድ ዓመት በላይ በቆቦ ከተማ በህቡ በመንቀሳቀስ በርካታ ተጋድሎዎችን በመፈጸም ከተማውንና ግንባር ያለውን ፋኖ በማገናኘት ድልድይ ሆኖ የሰራ ታጋይ ነበረ። በነበረው ተጋድሎም ቆስሎ ታክሞ ብዙም ሳያገግም ተመልሶ ወደ ትግሉ ገብቷል። በዚህ ጊዜም ከተማ ውስጥ በፋሽስቱ አገዛዝ መካከል ሆኖ ከሌሎች ጓዶቹ ጋር በመተባበር ከ50 በላይ ክላሾችን ከብልጽግና ሰዎች በመሰብሰብ ፋኖን አስታጥቋል። አርበኛ ፍሬው አለና ከስውር ተጋድሎ በመውጣት ወደ መደበኛ ግንባር ተጋድሎ በመቀላቀል የሚኒሊክ እዝ ልዩ ዘመቻን በመቀላቀል የክፍለ ጦር ዘመቻ መሪ በመሆን በበርካታ የቤተ አማራ አካባቢዎችና ግንባሮች አገዛዙን አንገት ያስደፋ ተጋድሎ ፈጽሟል። አርበኛ ፍሬው አለና ሚኒሊክ እዝ ባወጀውና ከመስከረም 14 እስከ መስከረም 30 2018 ዓ.ም በቆየው ዘመቻ አርበኛ አደም አሊ አባናደው የእዙ ልዩ ዘመቻ አሃድ የሆነውን ክፍለ ጦር ዘመቻ መሪ ሆኖ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ተጎናጽፎ ከዘመቻው መገባደድ በኋላ የነበረውን የአገዛዙ የከባድ ማጥቃት በመመከት ተኩለሽ ግንባር በነበረ ትንቅንቅና ተጋድሎ ከቆቦ ከተማ በቅርብ ርቀት ልዩ ስሙ ጠበለት በተባለ ቦታ ጥቅምት 6 2018 ዓ.ም ለአማራ ሕዝብ ሁለንተናዊ ነጻነት ሲል መስዋዕትነት ከፍሎ አልፏል። የትግል ጓዶቹም ወጣቱ አርበኛ ፋኖ ፍሬው የተሰዋለትን የአማራ ሕዝብ የህልውና ትግል ለድልና ለነጻነት እናበቀዋለን ሲሉ የህይወት ታሪኩን ዘግበው ልከውልናል። በኢትዮጵያ የተቀሰቀሰው አዲሱ በሽታ ማርበርግ ቫይረስ መሆኑ ታውቋል። ፋኖች ከፍተኛ ጥንቃቄ እንዲያደርጉ መልእክት ተላልፏል። በቅርቡ በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር ወይም ማርበርግ ቫይረስ ተከስቷል። በደቡብ ኢትዮጵያ ጅንካ ከተማ የተከሰተው ተላላፊ በሽታ የ6 ሰዎችን ህይወት ቀጥፏል። ፋኖች የሚማርኳቸውን ወታደሮች በእጅ ከመፈተሽ እንዲቆጠቡና የተለያዩ ጥንቃቄዎችን እንዲያደርጉ ማሳሰቢያ ተሰጥቷል። ስለ በሽታው ምንነት ትንሽ መረጃ እናካፍላችሁ። በሽታው በዋነኝነት ከሚያሳያቸው ምልክቶች መካከል የኩላሊት ስራ ማቆም አንዱ ሲሆን በፍጥነት የሚከሰት ችግር መሆኑ ተገልጿል። ከኢቦላ ጋር ተመሳሳይ ዝርያ ያለው በሽታ ነው። በዋናነት የሰውነትን የደም ዝውውርና ሰውነት ራሱን የሚቆጣጠርበትን አቅም የሚያሳሳ ነው። በፍጥነት ገዳይ ከሆኑ በሽታዎች መካከል አንዱ ነው። የበሽታው ምልክት ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመም የመጀመሪያ ደረጃ ምልክቶች ናቸው። ህመሙ እየጠና ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣትና የቆዳ ላይ ሙቀት የበሽታው ምልክቶች መሆናቸውን በሕክምና ባለሙያዎች ተነግሯል። በሽታው እየተባባሰ ሲሄድ የደም መፍሰስ ያስከትላል። ይህ ምልክት ከታየ እስከ ሞት ድረስ የሚደርስ ጉዳት ያስከትላል። በሽታው በዋነኝነት የሚተላለፈው ከሰዎች ጋር በመነካካት ወይም ከተያዙ ሰዎች የሚወጣውን ፈሳሽ በመንካት ይተላለፋል። በተጨማሪም በበሽታው የተያዙ እንስሳትን ተዋጽኦ መመገብ ለበሽታው ያጋልጣል። ፋኖች በውጊያ የሚማርኳቸውን ወታደሮች በቀጥታ በእጃቸው ከመፈተሽ እንዲቆጠቡ ማሳሰቢያ ተሰጥቷል። በተለይም በሽታው በመነካካት የሚተላለፍ በመሆኑ ይህንን ያማከለ ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥቷል። እጅ የሚሰጡና በውጊያ የሚማረኩ ወታደሮችን በጓንት እንዲፈትሿቸውም ምክር ሀሳብ ተሰጥቷል። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎቹን እየመራው አብራችሁ ቆየው። ጤና ይስጥልኝ።